እርግዝናውን ማቋረጥ ደግሞ ግድ ሆኖ ከተገኘና ካቋረጣችሁት ያንን ያስገባችሁትን ኢምፕላኖን ወይም ኢምፕላንትስ ማስወጣት አይኖርባችሁም ማለት ነው። ምክንያቱም የቻናል ቤተሰቦች እንደምን አላችሁ? ዛሬ በጥሞና ካዳመጣችሁኝ በጣም ጠቃሚ የሆነ ነገር ነው የምነግራችሁ። ሳይንሳዊ የሆነና ብዙዎችም በተደጋጋሚ የሚጠይቁት ጥያቄ ነው። እሱም ምንድነው? ለምሳሌ አርግዘሽ ሳታውቂው የእርግዝና መከላከያዎችን ማንኛቸውም የእርግዝና መከላከያዎችን ብትጀምሪ እንዲሁም ደግሞ እየተጠቀምሽ እያለ ቢረገዝ ሁለቱ ነገሮች የተለያዩ ናቸው። ሁለቱንም ምን ማድረግ እንዳለባችሁ አንድ በአንድ እነግራችኋለሁ። በእርግዝናው ላይ የሚፈጥረው የተለያዩ ችግሮች አሉ ወይ? ለምሳሌ እንደ ውርጃ፣ የአፈጣጠር ችግር የመሳሰሉ እነዚህ ነገሮች በደንብ እነግራችኋለሁ። እናንተ ታዲያ በጥሞና ማዳመጥ ይኖርባችኋል። ለጓደኞቻችሁም ሸር አድርጉላቸው። እንደዚሁም ደግሞ ቪዲዮውን ላይክ አድርጋችሁ ብትጀምሩ፣ ቻናሉንም ደግሞ ሰብስክራይብ ሳታደርጉ ከሆነ እያያችሁ ያላችሁት የትም ቦታ ሄዳችሁ የምትጠይቋቸው ጥያቄዎች በሙሉ እዚህ ቻናል ላይ መልሶቻቸው አሉ። ወደ ዋናው እንለፍ። መጀመሪያ የምነግራችሁ እርግዝናው ተፈጥሮ ነገር ግን እናንተ ሳታውቁ የእርግዝና መከላከያ ብትጀምሩ ምን ይፈጠራል? መጀመሪያ እርግዝናው ተፈጥሯል፣ በላው ላይ ግን የእርግዝና መከላከያ ጀምራችኋል። ከዚያ ወዲያ ምናልባት ምልክቶችን ስታዩ ወይም ደግሞ ብቻ በሆነ ምክንያት የእርግዝና ቼክ ስታደርጉ እርግዝና አለ። አሁን እዚህ ጋር የምነግራችሁ ምንድነው? እያንዳንዱ የእርግዝና መከላከያዎች የተለያዩ የእርግዝና መከላከያዎች ስላሉ ይሄኛው ቢሆን ለምሳሌ የሚዋጥ ቢሆን ኢምፕላኖም ቢሆን በመርፌ ቢሆን ማህፀን ውስጥ የሚቀበረው ቢሆን ፖስት ፒል ቢሆን ምን ማድረግ እንዳለባችሁ የእያንዳንዳቸው አንዳንድ ቦታ ላይ ማድረግ ያሉባቸው ነገሮች ስለሚለያዩ የእያንዳንዳቸውን እነግራችኋለሁ ማለት ነው። ለምሳሌ አሁን ፒልስ ቢሆን ፒልስ የሚዋጡ ፒልሶች የኢመርጀንሲ ፒልስ ወይም በ72 ሰዓት ውስጥ የሚወሰደውንም ጨምሮ እሱ ቢሆን ምንድነው ማድረግ ያለባችሁ? ወዲያውኑ ማቆም ነው። ወዲያው ልክ እርጉዝ መሆናችሁን ባወቃችሁበት ቅጽበት ታቆማላችሁ ማለት ነው። መርፌ ቢሆንስ ወይም ደግሞ በየ3 ወሩ የሚወሰደው መርፌ ዲፖ ቢሆን ምን ማድረግ አለባችሁ? ለጊዜው ምንም ማድረግ አትችሉ እሱ ከሆነ ምክንያቱም አንድ ጊዜ ተወግታችኋል። ለ3 ወር ነው የሚያገለግለው። ከደማችሁ ጋር ተቀያይጧል። ከዚያ በኋላ ቀጥሎ ያለውን በ3 ወር የምትወስዱትን በቀጠሯችሁ የምትወስዱትን ታቆሙታላችሁ እንጂ የምታደርጉት ነገር አይኖርም። ነገር ግን ክትትል ወዲያውኑ ትጀምራላችሁ ማለት ነውና ትታያላችሁ። ሌላው ደግሞ ኢምፕላንት የምንላቸው በትከሻ ላይ የሚቀበሩ የ3 ዓመት የ5 ዓመት እነዚህ ቢሆኑስ ምንድነው ማድረግ ያለባችሁ? ወዲያውኑ ማስወጣት ይኖርባቸዋል። እነሱን ወዲያውኑ ታስወጧቸዋላችሁ። ሌላው ደግሞ በማህፀን ውስጥ የሚቀመጥ ሉፕ ከሆነስ አርግዛችሁ ከሆነ ሉፕን ያስገባችሁት እዚህ ጋር ስታስገቡ ወዲያውኑ ነው ውርጃ የሚፈጠረው። ልክ እርግዝናው ከተፈጠረ በኋላ በማህፀን ውስጥ የሚገባውን ስታስገቡ የእንሽርቱ ውሃ ከረጢቱን ስለሚበሳው ወዲያውኑ ውርጃ ይፈጠራል ማለት ነው። እሱን ስታስገቡ ምንም አይነት ምልክት የደም መፍሰስ ምልክት ወይም የሚወጣ ፈሳሽ ነገር እንደዚህ አይነት ነገር ከሌለ እርግዝናው የተፈጠረው እሱን ካስገባችሁ በኋላ ነው እንጂ በፊት እርግዝና አልነበረም ማለት ነው። ምክንያቱም አዩሲዲውም የሚቀመጠው ማህፀን ውስጥ ነው፣ እርግዝናውም የሚቀመጠው ማህፀን ውስጥ ነው። ስለዚህ በዚህ ጊዜ ስለሚነካካ ደም መፍሰስ ሊኖር ይችላል። ምናልባት የተወሰኑ ቀናት ልዩነቶች ሊኖሩ ይችላሉ። ለምሳሌ በማህፀን ቱቦ ውስጥ የወንዱ ነባዘርና የሴቷ እንቁላል ከተገናኙ በኋላ ለተወሰነ ጊዜያት ቀናቶች ስለሚፈጅበት ወደ ማህፀን ሄዶ አታች ለማድረግ ማለት ነው። በዚያች መካከል የተወሰነ ጊዜ ቀድሞ ከሆነ አዩሲዲው የገባው የተፈጠረው ጽንስ ወደ ማህፀን ሄዶ አታች ለማድረግ ሲል ያንን አዩሲዲውን ስለሚያገኘው በዚያ ጊዜም ቢሆን ፈርሶ ይወርዳል። አንድ ነገር ግን እዚህ ጋር ስፔሻል የሆነ ወይም በልዩነት ማየት ያለባችሁ አንድ ነገር ልንገራችሁ። ለምሳሌ እርግዝናው መቅደሙን እርግጠኛ ከሆናችሁና ጽንሱ መቋረጥ ያለበት ከሆነ ግዴታ ያንን ጽንስ ማቋረጥ ያለባችሁ ከሆነ ምንድነው ማድረግ ያለባችሁ? ለምንድነው የሚሰራው ይሄ? በትከሻ ላይ ለሚቀበረው ኢምፕላንት ለምንላቸው ለኢምፕላኑንና ለጃድል ለሚባለው ለ5 ዓመትና ለ3 ዓመት ለነዚህ ይሰራል። አሁን ይሄ ፌለሪቲ ስላልሆነ መጀመሪያ ስለሆነ እርግዝናው የተፈጠረው እና እርግዝናውን ማቋረጥ ደግሞ ግድ ሆኖ ከተገኘና ካቋረጣችሁት ያንን ያስገባችሁትን ኢምፕላኖን ወይም ኢምፕላንትስ ማስወጣት አይኖርባችሁም ማለት ነው። ምክንያቱም እሱ ስለሚሰራ ከዚህም በኋላ ስለሚያገለግላችሁ ማለት ነው፣ የእሱ ችግር ስላልሆነ። ነገር ግን ይህ ሁሉ ሲሆን ቀጣይ ደግሞ ምንድነው ማድረግ ያሉብን ወይም ደግሞ
ከኛ የሚጠበቀው ነገር ምንድነው የሚለውንም ነገር ወደ ኋላ ላይ ጠቅልል አድርጌ አነሳላችኋለሁ። አሁን ደግሞ የእርግዝና መከላከያዎችን በደንብ እየተጠቀምሽ ወይም በቀጠሮ እየሄድሽ እየወሰድሽ እያለ ነገር ግን በመካከል በላዩ ላይ ቢረገዝ ምን ይፈጠራል የሚለውን ደግሞ እንመልከት። ይህ በሌላ አባባል ምንድን ነው የሚባለው? ፌለሪቲ ነው የሚባለው። ፌለሪቲ ማለት ምን ማለት ነው? አንድን የእርግዝና መከላከያ እየተጠቀማችሁ ያላችሁ ያ የእርግዝና መከላከያ በተለያዩ ምክንያቶች ችግሩ ከእናንተ ሊሆን ይችላል ወይም ደግሞ ከመድኃኒቱ ሊሆን ይችላል። በላዩ ላይ እርግዝና ሲፈጠር ፌል አደረገ ወይም ደግሞ የእርግዝና መከላከያ አገልግሎቱ ውድቅ ሆነ ወይም አልሰራ አለ እንላለን። ይህንንም አንድ ባንድ ማድረግ ያሉባችሁን ከእያንዳንዱ የእርግዝና መከላከያዎች ጋር አገናኝተን ማየት ይኖርብናል። ለምሳሌ ቅድም እንዳሳየኋችሁ ፒልስ ከሆነ ወይም የሚዋጡ የእርግዝና መከላከያ ዘዴዎች ከሆኑ በእነሱ ላይ ከሆነ እርግዝናው የተፈጠረው አሁንም ማቆም ነው። መርፌ ከሆነስ? መርፌ ከሆነ ኦልሞስት ፌል አድርጓል፣ እያገለገላችሁ አይደለም። ነገር ግን ያው በሰውነታችሁ ውስጥ ገብቶ ያለ ስለሆነ እሱም ምንም ማድረግ አይቻልም። ኢምፕላንት የምንላቸው ወይም በትከሻ ላይ በክንድ ላይ የሚቀበሩት ከሆኑ ደግሞ እነሱም ወዲያውኑ ማውጣት ያስፈልጋል። ምክንያቱም እርግዝናውንም እንኳን ቅድም እንዳልኳችሁ ማቋረጥ አስፈላጊ ቢሆንም እንኳን እና ብታቋርጡትም ከዚያ ለቀጣይ ሊያገለግሏቸው አይችሉም። ምክንያቱም ችግሩ ፌለሪቲ ስለሆነ እዚህ ጋር ማለት ነው። አገልግሎት እየሰጠ ወይም እየሰራ ስላልሆነ ማለት ነው። ስለዚህ መውጣት ይኖርበታል። ሉፕ ከሆነስ? እዚህ ጋር በደንብ አዳምጡኝ። ሉፕ ከሆነ ወይም ደግሞ በማህፀን ውስጥ የሚቀመጠው አዩሲዲ ኢንትራዩትራይን ዲቫይስ ከሆነ ማድረግ ያለባችሁ እዚህ ጋር ምንድን ነው? ባይነካ ይመረጣል። አታስወጡት። አንዳንድ ጊዜ ጤና ጣቢያ ወይም ደግሞ ሄልዝ ፖስት እነዚህ ጤና ኬላዎች ላይ አንዳንድ ቦታዎች ላይ ሄዳችሁ እርግዝና ተፈጥሮብኛል ይህንን አዩሲዲ አውጣልኝ ወይም አውጭልኝ ብትሏቸው ስለሚችል ሊያወጡላችሁ ይችላሉ። ማውጣት አያስፈልግም። በተለይ ደግሞ እርግዝናው እንዲቀጥል የምትፈልጉ ከሆነ ምክንያቱም እዚህ ጋር እየተጠቀማችሁ ያለ አንድ ጊዜ እርግዝናው ተፈጥሯል፣ ስለዚህ ከተፈጠረ በኋላ እርግዝናው መቀጠል አለበት፣ አስቀጥለዋለሁ፣ ወልዳለሁ የምትሉ ከሆነ አዩሲዲው መነካት የለበትም። እርግዝናው እየገፋ ሲሄድ ወደ ታች ተገፍቶ በራሱ ሊወጣ ይችላል። ራሳችሁ ወደ ታች ሲመጣ ራሳችሁ መዛችሁ ልታወጡ ትችላላችሁ። ዱብ ይላል አንዳንድ ጊዜ ደግሞ አብሮ እዚያው ተለጥፎ ይቆይና በወሊድ ጊዜ የሚወጣበትም ሁኔታ አለ። ስለዚህ ምንም አይነት የሚያመጣው ችግር ስለሌለ እሱን ዝም ማለቱ ይመረጣል ማለት ነው። ምክንያቱም እናንተ እርግዝናውን እንዲቀጥል ፈልጋችሁ ነገር ግን በመካከል እሱን የምታስወጡት ከሆነ ምን ሊያደርግባችሁ ይችላል? ሊያስወርድባችሁ ይችላል ማለት ነው። ወይም ደግሞ ኢንፌክሽን ሊፈጠርባችሁ ስለሚችል አታስወጡት። ማንኛቸውም የእርግዝና መከላከያዎች በተለይ ደግሞ እነዚህ ኢምፕላንት የምንላቸው በክንድ ላይ የሚቀበሩትም ቢሆኑ ጽንሱን ማቋረጥ አስፈላጊ ቢሆንም እንኳን ምንድነው ማድረግ ያለባችሁ ብያችኋለሁ? ማስወጣት ይኖርባችኋል። ምክንያቱም የእርግዝና መከላከያው እየሰራ ስላልሆነ ወደፊትም አገልግሎቱ አስተማማኝ ስላልሆነ መውጣት አለበት ወይም መቀየር አለበት። ዋናው ፖይንት ደግሞ ቀጥዬ የምነግራችሁ ምንድነው፣ በአጠቃላይ እነዚህ መድኃኒቶች እርግዝናው እያለ ሲወሰዱ በእርግዝናው ላይ የሚያደርሱት የአፈጣጠር ችግር ወይም ደግሞ ቴራቶጄኒክ ኢፌክት የምንለው አለ ወይ ለሚለው ማንኛቸውም የእርግዝና መከላከያዎች እርግዝናው እንዳይፈጠር ቀድመው ይከላከላሉ እንጂ እርግዝናው ከተፈጠረ በኋላ በጽንሱ ላይ የሚያደርሱት ምንም አይነት የአፈጣጠር ችግር የለም። ስለዚህ እንደዚህ አይነት ችግር ሲኖር ይህ ማለት ግን ምን ማድረግ አለባችሁ? በተለይ ለረጅም ጊዜ እነዚህን መድኃኒቶች ሳታውቁ ወስዳችሁ ከሆነ ክትትል በደንብ ማድረግ፣ ኢርሊ አልትራሳውንድ ቶሎ አልትራሳውንድ መነሳት ይኖርባቸዋል። ከዚህ ውጪ የሚያሳስባችሁ ነገር የለም ማለት ነው። ምክንያቱም እስካሁን ድረስ በተሰሩ ጥናቶች፣ ሪሰርቾች እንደዚህ አይነት ችግር ያመጣሉ የሚል ምንም ነገር የለም ማለት ነው። እስካሁን የሰራውላችሁ እንደጠቀማችሁ ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ለሌሎች እናቶችም እንዲጠቅም ሸር አድርጉላቸው። ቪዲዮውን ላይክ አድርጉ። ቻናሉንም ደግሞ ሰብስክራይብ ብታደርጉ የበለጠ ተጠቃሚ ትሆናላችሁ። ሰብስክራይብ አድርጉ። ቸር ይግጠመን።